ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እግዚአብሔር ሰላምታ ባላችሁበት ቦታ ሁሉ ድረሳችሁ። እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ ማለት ነው። ከትናንትና ወዲያ በለቀኩት ቪዲዮ ብዙዎቻችሁ ጥያቄ አንስታችኋል ማለት ነው። ዩቲዩብ ክፈቱና አብረን እንስራ ብያችሁ ነበረ። ብዙዎቻችሁ መስራት ትፈልጋላችሁ፣ ግን እንዴት እንደምትሰሩ አታውቁም። እንዴት እንደሚከፈት አታውቁም፣ ግን መስራት ትፈልጋላችሁ። ስሙኝማ እኔ ራሱ ትናንትና ማለት ነው መስራት ፈልጋለሁ፣ ግን እንዴት እንደምሰራ ግራ ገብቶኝ ነበር። ሌሎች ልጆች ሰርቶ ሲለወጡበት አያለሁ፣ ግን እኔም ሰርቼ መለወጥ እፈልግ ነበር። ግን እንዴት ላደርግ አላውቀውም። ግን ምን አደረግኩ? መማር ፈለግኩ ማለት ነው። እንዴት ስላችሁ እንዴት መማር እንደፈለግኩ ልንገራችሁ። የዩቲዩብ አከፋፈት ብዬ ዩቲዩብ ላይ ሰርች አደረግኩ። አየው ያው የብዙዎቻቸው የተለያየ ነው። ገባችሁ? አንዱ ሌላ ይላል፣ አንዱ ሌላ ይላል፣ አንዱ ሌላ ይላል፣ አንዱ ሌላ ግራ ያጋባል አንዳንዱ ማለት ነው። ግን በዛው ምክንያት እኔ ማንን እንዳገኘው ልንገራችሁ። አቦጊዳ ሚዲያ ይላል የሚባል ዩቲዩብ ቻናል አገኘው። የሚገርማችሁ ነገር ያው የዩቲዩብ አከፋፈት በሉ፣ ከዛን የቪዲዮ አጫጫን በሉ፣ በስንት ሰዓት መጫን እንዳለበትም በሉ፣ ሞኔታይዝ ሆናችሁ ገንዘብ ሰርታችሁ እንኳን ተመልከቱ። ሰርታችሁ እንኳን ገንዘቡ ባንካችሁ ውስጥ እስኪገባ ድረስ ማለት ነው አብጠርጥሮ ሁሉንም ነው የሚያስተምረው ማለት ነው ልጁ። ስለዚህ አቦጊዳ ሚዲያ ብላችሁ በስነ ስርዓት ጽፋችሁ ካልሆነ ደግሞ የሱን ዩቲዩብ ቻናል በፎቶ አድርጌ ለጥፍላችኋለሁ ማለት ነው። እየገባችሁ የሱን ብቻ ዩቲዩብ ሌላ ቦታ ራሱ አትሄዱ። እማቤቴን ነው የምላችሁ። የሱን ዩቲዩብ ብቻ የሱ ቪዲዮ ብቻ እያያችሁ ዩቲዩባችሁ ማስተካከል ትችላላችሁ፣ መክፈት ትችላላችሁ፣ መስራት ትችላላችሁ። ኤዲት የሚደረግበትን አፕሊኬሽን ሁሉ እሱ ላይ አለ ማለት ነው። ስለዚህ እሱን ሁሉ እያወረዳችሁ በአንድ ጊዜ ሰርቼ በአንድ ጊዜ ገንዘብ አገኛለሁ የሚባል ነገር የለም፣ ዩቲዩብ ስራ ማለት ነው። ግን ቅድመ ምንድነው መማር አለባችሁ። ከተማራችሁ መስራቱ በጣም ቀላል ነው። በቃ ማለት አሁን ለምሳሌ ተጨንቃችሁበት ለእይታ ብቻ ፈልጋችሁ አጉል የሆነ ቪዲዮ ሰርታችሁ መታችሁ ብጭኑ ያ ቢታይም የእናንተ ክብር የሚነካ ቪዲዮ አለመስራት ነው። እንዴት እንደሚሰራ ቪዲዮ ራሱ እንዴት እንደሚሰራ እሱ እያሳያችኋል ማለት ነው። እኔ እሱ ላይ በጣም ስማር ነበር ለረጅም ጊዜ ማለት ነው። ዩቲዩብ ሳልከፍት በፊት በአንዱ ስልክ ማለት አንድ ስልክ ነው ያለ ያኔ አረብ ሀገር ያለው ጊዜ እሱን ቪዲዮ ዩቲዩብ ላይ እያየው በዛው ስልክ ኤዲት አደርግ ነበር እኔ ማለት ነው። እንደሱ ይመጣልኛል ወይስ አይመጣልኝም እያልኩ ማለት ነው። ረጅም ጊዜ ነው የፈጀብኝ። በርግጥ ግን ተመስገን ነው። አሁን ላይ ቪዲዮ ሰርቼ ለመልቀቅ የዩቲዩብ ስቱዲዮን ለማስተካከል ማለት የሚያስቸግረኝ ነገር ምንም ነገር የለም ማለት ነው። ለምጄዋለሁ፣ ተምሬዋለሁ ማለት ነው። ሰው ከሚያሳያችሁ ደግሞ ተምራችሁ በራሳችሁ ስታደርጉት በጣም ነው ደስ የሚል፣ በጣም ነው ቀላል ነው ማለት ነው። በዛ ላይ በጣም ቀላል። ስለዚህ ዩቲዩብ ቪዲዮ በየትኛው ቪዲዮ መከፈል እንዳለባችሁ በየትኛው ቪዲዮ ሰርታችሁ ገንዘብ እንደማይከፍላችሁ ራሱ እሱ እዛ ላይ እያስረዳ ነው ራሱ። ለምሳሌ አሁን የሰው ቪዲዮ ይዛችሁ መጣችሁ፣ ለምሳሌ ከቲክቶክ ላይ ከሌላ ሰው ጋር ይዛችሁ መጣችሁ ኤዲት ሳትደርጉ ያንኑ ቪዲዮ ቁጭ አርግታችሁ እናንተ ዩቲዩብ ቻናል ላይ የምትለቁ ከሆነ ያ ቪዲዮ ይታይላችኋል። ግን ችግሩ ምንድነው? ሰብስክራይብ ሞልታችሁ ወቻውራችሁን ከሞላችሁ በኋላ ያ ዩቲዩብ ቻናላችሁ ሞኔታይዝ ላይሆን ይችላል ማለት ነው። ምክንያቱም የእናንተ የሆነውን ነገር ይፈልጋል ዩቲዩብ ራሱ ማለት ነው። ደግሞ አያውቅም የምትሉት ነገር የለም። ዩቲዩብ ራሱ ያውቃል የእናንተ ቪዲዮ ነው ወይስ የሌላ ሰው ቪዲዮ ነው። ምንም ይሁን ምንም የራሳችሁ ቪዲዮ ልቀቁ፣ ባይታይ ራሱ ይቅር ማለት ነው። ዛሬ የለቀቃችሁት ቪዲዮ ላይታይ ይችላል ዛሬ ላይ ማለት ነው። ግን ነገ ላይ ተነገ ወዲያ ላይ መታየቱ አይቀርም። ስለዚህ ምንም ሆነ ምንም የራሳችሁ ቪዲዮ ትለቃላችሁ። ግን መጀመሪያ ችግሩ ምንድነው? ሳታውቁ እንዳትጀምሩ ነው። ሳታውቁ ስላችሁ መጀመሪያ ዩቲዩብ ከፍት ለምሳሌ አሁን ዩቲዩብ ከፍታለሁ ትላላችሁ። ከዛ ምንድነው የምሰራው ብላችሁ ታስባላችሁ። ለምሳሌ ምግብ ነው የምትሰሩት፣ የቀን ውሏችሁን ነው የምታሳዩት፣ ወይስ ደግሞ የእናንተ የፈለጋችሁትን ነገር ታስባላችሁ።
በዛ ላይ ትኩረት አድርጋችሁ በዛው ላይ ነው መስራት አለባችሁ እንጂ እዛም እዚህም ለምሳሌ እዚህ ጋር ምግብ ስራ በዛ ላይ ደግሞ ይሄ በተለይ ደግሞ ይሄ ፕራንክ የሚባለው ነገር ህይወታችሁ ላይ እንዳታመጡ። እኔ እንደኔ ነው የምላችሁ። እንደሌላ ደግሞ ፕራንክ በጣም ነው የሚታየው እንደሚታዩት ማለት ነው። ግን የፕራንክ ስራ እንዴት ነው? አንደኛ ወይም ከልጆቻቸው ጋራ ከሆነ ነው እንጂ ለምሳሌ እናት ላይ መቀለድ፣ አባት ላይ መቀለድ፣ በተለይ ትልቁ በሽታ የፕራንክ ስራ ትዳር ላይ ይዛችሁ እንዳትመጡት። ቀልድ አስመስላችሁ ይዛችሁት የመጣችሁ ትዳር ላይ ነገ ትዳራችሁ ደግሞ አደጋ ላይ ይወርቃል ማለት ነው። የብዙዎቻቸውን እያየን ነው። ስለዚህ የፕራንክ ስራ ተጠንቅቃችሁ መስራት ነው ያለባችሁ። ግን ከዚህ ሁሉ ደግሞ ስሬስ የሆነ ነገር ማለት እናንተን ቤታችሁን የማይነካ ክብራችሁን የማይነካ ዋጋ ማሳጣችሁን ስራ መርጣችሁ እሱንም ማስባችሁበት መርጣችሁ መስራት ነው ያለባችሁ። ሌላው ነገር እንግዲህ ሌላው በራሱ ጊዜ ይመጣል። ለገንዘብ ተብሎ ብቻ የራስን ህይወት ማበላሻት ይሄ ትክክል አይደለም። ገባችሁ? ስለዚህ የምትሰሩትን ነገር አስተካክሉና አስቡበትና አቅዱ፣ ጻፉ። ገባችሁ? ጻፉ። መስራት የፈለጋችሁን ነገር መጀመሪያ ትጽፋላችሁ። ከዛ ያንን ደግሞ ወደ ቪዲዮ መቀየር ማለት ነው። ከናንተ ጋር የሚሄደው ዛሬ እዛ አረብ ሀገር ሆናችሁ ምግብ ስራ ቢጀምሩ ምግብ ትሰራላችሁ። ከዛ አረብ ሀገር ማለት ነው። ምግብ ትሰራላችሁ። ምግብ ስራ ብቻ ነው የምትለቁት። ግን ደግሞ ኢትዮጵያ የገባችሁለት ደግሞ ምንድነው የምትሰሩት? ገባችሁ? ምንድነው የምትሰሩት? ስለዚህ እያቀያየጣችሁ መስራት ትችላላችሁ። ብዙ ሀሳብ ያላችሁም አላችሁ አይደለ? እሱን ደግሞ ሀሳባችሁ ሼር እያደረጋችሁ መስራት ነው ማለት ነው። ቀላል ነው ዩቲዩብ ቪዲዮ መስራት። ያው እንዳልኳችሁ በህይወታችሁ ላይ አጉል ነገር የሚያመጣውን ነገር አለመስራት ነው። በዚህ ጋር ገንዘብ አመጣለሁ ብላችሁ በዚህ ጋር ደግሞ የተሰራውን የተዘጋጀውን ተዘጋጅቶ የተቀመጠውን ነገር ማፍረስ ደግሞ ይሄ ትክክል አይደለም። ስለዚህ ዩቲዩብ መስራት ከፈለጋችሁ ዩቲዩብ ቻናል አከፋፈት ብላችሁ ዩቲዩብ ላይ ገብታችሁ ሰርች ማድረግ እኔን የጠቀመኝ የአቡጊዳ ሚዲያ እና ኢትዮ የስኩል የሚል ልጅ ነው። እሱ ሁለቱን ነው ሳያቸው የነበረው። እነሱ ላይ ያየው ነው አስተካክዬ ይኸው አሁን በእናንተ ድጋፍ በእናንተ ምክንያት እግዚአብሔር ይመስገን ዩቲዩብ እንደምታዩት እየተንቀሳቀሰ ነው። እግዚአብሔር ይመስገን። እንግዲህ ደግሞ ከዚህ በላይ ዩቲዩብ አድጎ እኔም ተቀይሬበት እናንተንም ያው እኔም እንቀየራለሁ። እናንተ ናችሁ እኔን የምትቀይሩኝ። ይሄ እውነታ እኮ ነው። እናንተ ቪዲዮን ባታዩ ሰብስክራይብ ባታደርጉኝ እኔ ማደግ አልችልም። ገባችሁ? ለዚህ ነው ዩቲዩብ ክፈቱ አልኳችሁ ማለት ነው። አሁን ብዙዎቻቸው ሰብስክራይብ ይደረጋሉ። የነሱ ቪዲዮ ገብታችሁ ያያሉ ታያላችሁ። ለነሱ ግን ገቢ ነው ያ ነገር ማለት ነው። ግን እነሱ የሚያገኙ ቀን ዞር ብሎ እናንተ እነማን ናቸው ሰብስክራይብ ያደረጉ እነማን ናቸው ቪዲዮ ሲያዩ ነበሩት አይሉም። ይሰራሉ፣ በወር የመጣውን ገንዘባቸውን ይቀበላሉ፣ የነሱ ያስፈልጋቸውን ነገር ያሟላሉ። ይሄው ነው በቃ አይደለ? እናንተም ደግሞ እንደዛ ማድረግ ትችላሉ። የራሳችሁን ክፈቱ። የምንድነው የሰው ዝም ብሎ የሰው ብቻ ማየት? የራስሽንም እየሰራሽ የሰውንም ማየት ነው ያለብሽ። አሁን እኔ እንደዛ ነኝ። የራሴን እየሰራው አይደለ? የሌላ ቪዲዮ የእናንተንም ሌላ የሚጠቅመኝንን ቪዲዮ እየመረጥኩ አያለው ማለት ነው እንጂ ቁጭ ብዬ ነፃ ኢንተርኔት ስላለኝ ብቻ ማለት እኔ አሁን ዋይፋይ ነው የምጠቀመው። ዋይፋይ በየወሩ ወይም ደግሞ በሶስት ወሩ እንደዚህ ነው የምሞላው እና ዋይፋይ ሞልቼ ዝም ብዬ የሰው ቪዲዮ ብቻ ነው ገብቼ የማየው አይደለም። የራሴም ሰራለሁ፣ የሰው ቪዲዮም ገብቼ አያለሁ። ምክንያቱም ባየው ቁጥር እኔ የምጠቀማለሁ፣ ባየው ቁጥር ጓደኛ አፈራለሁ፣ ባየው ቁጥር ሰው ሰበስባለሁ አይደለም። ስለዚህ የራሳችሁንም ቻናል ክፈቱና እኔን እዩ መታችሁ ማለት ነው። ራሳችሁን እየሰራችሁ እኔን እዩ፣ ራሳችሁንም እየሰራችሁ የዛኛው ሰውን እዩ። እንደዛ ነው እንጂ ዝም ብላችሁ እናንተ ምንም ነገር ሳይኖራችሁ መታችሁ እኔን ብታዩ የኔ ለውጥ ላይ ብቻ ነው ፎከስ የምታደርጉት ማለት ነው። አሁን ለምሳሌ እኔ እዛ አረብ ሀገር እያለሁ እኔ እዛ ሆኜ የሰው ቪዲዮ ሳይ ነበር ማለት ነው። እኔ እዛ ሆኜ ተጋብተው ወልደው
የዕለት ዕለት ህይወታቸውን እያሳዩ የነበረው እኔ ገብቼ ኮሜንት ስጽፍ ላይክ ሳደርግ እስከ መጨረሻ ቁጭ ብዬ እነሱ ቪዲዮ ሳይ ነበረ ማለት ነው። ገባችሁ? የምን አንድ ብቻ መውለድ ነው፣ ሁለት ሶስትም የወለዱ አሉ። እኔ እዛ ሆኜ ቁጭ ብዬ ማለት ነው። እኔ ግን ያን ጊዜ ምንድነው የሰው ቤት ሰራተኛ ነኝ አይደለም። ስለዚህ ያን ጊዜ የሰው ቤት ሰራተኛ ነኝ። የዩቲዩብ አሰራሩም አልገባኝም። እንደ ማዝናኛ አድርጌ ነበረ ሳየው የነበረ የሰው ቪዲዮ ማለት ነው። ግን ደግሞ ዛሬ ላይ እንደዛ ነገር አይደለም። እኔ እዛ ሆኜ ከፍቼ ቢሆን ኖሮ እኔ ዩቲዩብ በጣም አድጎ ነበር፣ ሞኔታይዝ ሆኜ ነበር። አሁን ግን ሞኔታይዝ አልሆንኩም። እንድታውቁልኝ የምፈልገው ነገር ማለት ነው። ግን ቪዲዮ ሰራለሁ፣ እለቃለሁ። ይሄው እንደምታዩኝ ነው ማለት ነው። ስለዚህ የሰው ህይወትን ከማየት ተምራችሁ አሰራሩን አውቃችሁ የራሳችሁን እየሰራችሁ የሰውን ማየት ነው። አሁን የራሳችሁ ቻናል ብኖራችሁ ኖሮ ለምሳሌ እኔ ያን የራሴን ቻናል ብኖረኝ ኖሮ ምን አደርጋለሁ? የሰውንም ማያለሁ የራሴንም ቪዲዮ እየሰራው እለቃለሁ ማለት ነው። ከዛ ምንድነው እስከ ዛሬ ቀየር ነበር ማለት ነው። ስለዚህ እኔ እንደዛ ነው የተሳሳትኩት። እናንተ ደግሞ ዛሬ በጊዜ ነቅታችሁ እኔን ከማየታችሁ በፊት ራሳችሁን ቻናል ከፍታችሁ ነውና እኔን ይሁን እናንተም ስሩ። እናንተ ገብታችሁ ሰብስክራይብ ስታደርጉ ኮሜንት፣ በተለይ ኮሜንት ስጽፉልኝ በኮሜንታችሁ እየገባው እኔ ሰብስክራይብ ያደርጋችኋለሁ ማለት ነው። እኔ እንደዛ ነው የማደርገው። ያ የጠገበ ሰው ግን እንደዛ አደርጋችሁም። ገባችሁ? አብረን እንደግ ነው ያልኩት እኔ። ያ የጠገበማ ገንዘብ እማቤቴ ምስክሬ ነው። ገንዘብ የቀመሳችሁለት ማለት ነው። ገንዘብ የቀመሳችሁለት የሰውን ቪዲዮ ገብታችሁ አታው። ገንዘብ የቀመሳችሁለት የሰውን ቪዲዮ ገብታችሁ ቻናሉን ገብታችሁ ሰብስክራይብ አታደርጉም። ይሄ ግልጽ ነው ማለት ነው። ስለዚህ እኔም ገንዘብ ሳልቀምስ በፊት ቶሎ ክፈቱና በደንብ ኮሜንት ጻፉልኝ። ኮሜንት ከጻፋችሁልኝ እኔ በኮሜንታችሁ እየገባሁ ሰብስክራይብ አደርጋችኋለሁ። እስከዛሬም እያደረኳቸው ያለው ማለት እስከዛሬ እየጻፉልኝ ያሉ ልጆች እንደዛ ነው እያደረኩ ያለሁት። ለምሳሌ እናንተ ቪዲዮ ታያላችሁ አይደለ? ያ ቪዲዮ ካልተመቻችሁ አቋርጣችሁ ትወጣላችሁ። ከማቋረጣችሁ በፊት ስሙትና እዩትና ኮሜንት አድርጉ። ገባችሁ? እናንተ ለኔ ኮሜንት ጽፉልኝ፣ በኮሜንታችሁ እየገባው እኔ ሰብስክራይብ ያደርጋችኋለሁ። ገባችሁ አይደለ? ስለዚህ ሌላ ይሄ ታዋቂዎቹ ጋር እየሄዳችሁ ይሄ ዝነኛ ይሄ ወሬ እያበዙ የሚመጡ ሰዎች ጋር እየሄዳችሁ አጉል ኮሜንት ከምጽፉ ከስር እያደጉ ያሉት ለምሳሌ ለምሳሌ ነው ያልኳችሁ፣ እንደኔ ያሉ ብዙ ቻናሎች አሉ። ገባችሁ? የነሱ ቪዲዮ እያያችሁ ሰብስክራይባቸው እያደረጋችሁ ኮሜንት ጻፉ። ጥቅሙ ኮሜንት ላይ ነው፣ እኔ እንዳየሁት ማለት ነው። ምክንያቱም ኮሜንት ካልጻፋችሁ እኔ በምንድን ነው የማገኛችሁ? አያችሁ? እናንተ ኮሜንት ካልጻፋችሁ እኔ እናንተን ገብቼ ሰብስክራይብ ማድረግ አልችልም። ገና እናንተ እንዴት ነው የማገኛችሁ? ስለዚህ እነኚህ ያላደጉ ዩቲዩበሮች ጋር እየገባችሁ ቪዲዮአቸውን እያያችሁ ኮሜንት መጻፍ አለባችሁ። በደንብ ኮሜንት ጽፉ። ብዙ ሰብስክራይብ ትደረጋላችሁ። እያደር ደግሞ ቪዲዮአቸውን እየገቡ የእናንተ ቪዲዮ እየገቡ ያያሉ ማለት ነው። ስለዚህ እንደዛ አድርጉ። የዛሬ ቪዲዮ ይሄንን ይመስል ነበረ። በነገራችን ላይ እማቤቴ ምስክሬን ሰብስክራይብ ስለምታደርጉ ቪዲዮዬን ገብታችሁ ስለምታዩልኝ በምሰራው ስራ ደግሞ ጥሩ ኮሜንት ስለምትሰጡኝ እግዚአብሔር አክብራችሁ። ትልቁ ነገር እግዚአብሔር አክብራችሁ እማቤቴን። እኔ ሌላ የምለው ነገር የለም።